ኧረ ደስ ይላል። እናት ሀገራችን ነው ያለሽው። አዎ እቀበላችኋለሁ። እናንተ በሰላም ነው እንጂ ችግር የለውም። እናመሰግናለን። እሺ እናገኝሻለን ብለን ተስፋ እናደርጋለን። አሜን አሜን። ይሆናል፣ በቅርብ ቀን ይሆናል ደግሞ እንደ እግዚአብሔር ፍቃድ። አዎ በቅርብ ጊዜ ይሆናል። ጸልይልን። እንጸልያለን። እንዴ ጸሎት ዱዓማ ግድ ነው። መንበርከክማ ግድ ይላል። ስደት ላይ ያለ ነው። ጸሎትና ዱዓ ያስፈልገናል። ግድ ነው ግድ ነው። በጣም ግድ ነው እንጂ ግዴታችን እኮ ነው። ለቀን ስለምንመጣም እንዳንለቅ ጸሎትና ዱዓ አድርጉልን። ግድ ነው። እግዚአብሔር መሻታችሁን ይሙላላችሁ፣ ያሰባችሁትን ያሳካላችሁ፣ ቤተሰቦቻችሁን መድኃኒዓለም በሰላም እንደተለያችሁ በሰላም ያገናኛችሁ። አሜን። አዎ ዋናው ትልቁ እሱ ነው። የት አካባቢ ነሽ? እኔ ገርጂ ነኝ። ገርጂ። አዎ እኛም ግማሾቻችን እዛው አዲስ አበባ ልጆች ነን። እሰይ እሰይ። ሙዬን እናታውቁም እንዴ? አረ ሙንታጋ ሼር አድርጉልኝ ብላለች። ለምን ምን ሆነች? ወብሴ ወይ ምን ሆነች? ምን ታሞና ነች? ሊተዋወቁ እሺ፣ ዋትስአፕ ላይ ላናግራት ካለች እኮ ነው። አይ ደስ ይላል። በቃ ሙንትዬ ማለች እንግዲህ በደንብ እናገኛቸዋለን ማለት ነው። ችግር የለውም፣ እንገናኛለን። ኦብስዬ ችግር የለውም የኔ ቆንጆ። አሁን በደንብ ያቆኛል። ካሁን በኋላ የኔም ቤት አከብርሻለሁ እህቴ። ሚሚ ሁሌ ስለማትል ነው ሙዬ። እሺ ሚሚ ችግር የለውም ችግር የለውም። አዎ እኔ ብዙ ጊዜ አልኖርም። ኦብሴ ካለች ያው ብዙ ጊዜ እኔ እዚህ ጋር አልገኝም። ለዛ ትመጣለች ቤታችን። አዎ በደንብ ነው። ባለፈው እንዲሁም አልነበርሽም። አንድ የዛሬ ሳምንት መጥቼ ነበረ። እኔ ብዙ ጊዜ እዚህ ጋር አልገኝም ስለማይመቸኝ። ኦብሴ ናት ያለችው፣ ልጆቼ ናቸው ያሉት እንጂ እኔ ነገሩ ላይ ዩቲዩብ ላይ ነው ማዳምጠው እንጂ ብዙ ጊዜ እዚህ ጋር አይመቸኝ። ከስንት አንዴ ነው። ይሁን ችግር የለውም። ጠይቄሻለሁ ሚሚ ያለች ወይ ስል ሚሚ የለችም፣ እንዲሁም የሆነ ቦታ ሄዳለች አለችኝ ኦብስዬ ባልሳሳት። አዎ ሄዳለሁ። ሴትዮዋ ሁለት ቦታ አላት፣ ገጠር አላት፣ ከተማው አላት። እዞራለሁ እንደ በግ ታዞረኛለች። አዎ ተመስገን ነው ተመስገን። የሰው ፍቅር ነው። አዎ ስለምትወድሽ ነው ይዛ የምትዞረው። ያ ወደሰውን ያው ግዴታ አለ። አሽክሯም ስለሆንኩኝ ታዞረኛለች። ተመስገን። ለራስ ነው የሆንሽው፣ ለራስ ነው፣ ለህይወት ነው፣ ቻሌንጅ ነው። ተመስገን። ዋናው ጤና ነው፣ ጤና መሆን ነው። እሺ ሀገራችን እንዴት ናት? አዲስ አበባ ምንም አትልም። ያው እግዚአብሔር ይመስገን ደህና ናት። ያው ምርጫው በሰላም አልፎ ሰላም ነው አይደል ሀገራችን? ኧረ ምንም እሱ በሰላም አለፈ። ምንም ሰላም ነው፣ እግዚአብሔር ይመስገን ደህና ነው። ያው እንግዲህ ያው ነው ዳሩሲ ምናምን ያለው ነገር ምናምን ያው ያያችሁ ነው። ያማል ፓርት እኔ በጣም ነው በእውነት በቃ ጸሎት ነው የሚያስፈልገው። ጸሎት ማድረግ ብቻ ነው በቃ ለሀገር። ያው ጸሎታችን ዘገየ እንጂ አንዴ እግዚአብሔር ይሰማን ይሆናል። ዛሬ ጭራሽ በእንትኑ ታቦቱ ተሸክሞ እየሄዱ አይቻለሁ። አዎ ያማል፣ ጌታን እውነት ያማል። አዎ ያማል። እኛ ድሮ ከሀገራችን ስንወጣ እምነታችን ተከብሮ ሙስሊምም የክርስቲያንም ተከባብሮ ነበር የምንኖር የነበረው። ሀገራችን ግን አሁን ያለበት ነገር እኔ እንጃ አላውቅም፣ ይከብዳል በጣም። አዎ እግዚአብሔር ወደ ድሮ ሰላሟ ይመልስልን ሀገራችን። አዎ ሁሉም ሃይማኖት በረከት አለው። እንደዚህ ተባብለን አናውቅም። በጣም በቃ እግዚአብሔር ያለው ነው የሚሆነው። በቃ ራሱ እኮ ወጥቶ ዱዓ እንትን ድምጽ እየሆኑ እኮ ነው፣ እየተናገሩ እኮ ነው። ቪዲዮ እየሰሩ በደንብ ያው ይሄ ደግሞ አሁን ለእኛ ሜሴጅ ነው። ገባሽ? የእኛ አንድነት፣ የእኛ አንድ መሆን፣ የእኛ ፍቅር መሆን። እነሱ መጥቶ ቲክቶክ መስራታቸው ምናምን ያው የእኛን ፍቅር የእኛን አንድነት ያሳያል። ገባሽ? እዚህ ጋር አሁን ያሉት ልጆች እኛ ብዙ ሙስሊም ጓደኞች አሉን፣ ብዙ ቤተሰብ አለን፣ በጣም ፋሚሊ ነን ከልጅነት ጀምሮ። እኔ ብዙ ልጆች አሉ፣ እኔ ቤተሰብ የሆኑ የቡታጅራ ልጆች ሁሉ አውቃቸዋለሁ። ጎረቤቶቼም አሉ እዚህ አዲስ አበባ ላይ። ግን ያው በቃ ይሄ መለያየትን ሳይሆን የሚያሳይ ፍቅርን ነው። እኛ እንድንዋደድ፣ እንድንፋቀር፣ እንድንጠናከር ነው። ገባሽ? የሚያደርገን ትክክል። አዎ። እና ሜሴጁንማ ከሰማሽ ሜሴጁ
ሁሉን ከሰማሽ ያው ለሙስሊም ያለሽ አመለካከት የወረደ ይሆናል። ግን እኛ ደግሞ አንሰማም፣ አንደግፍም። እኛ ሰይጣን አንደግፍም የለብንም። እኛ ፋሚሊ ላይ እኮ ሙስሊም ወይ ሙስሊም የሆነች እህታችን ክርስቲያን የሌለ ፋሚሊ እኮ የለም እኮ፣ ወይ ክርስቲያን የሆነችው ሙስሊም የሌላት ፋሚሊ የለም። ፋሚሊ ላይ እኮ የተቀላቀልን እኮ ነው የምንኖረው። ቴንኪው። በክርስቲያን ቤተሰብ እኮ ሙስሊም አለ እኮ፣ ፋሚሊ ላይ ሙስሊም አለ እኮ። ሰላም ማብራቴ እንዴት ነሽ? አዎ ደህና ነኝ። እናታችን እንዴት ነሽ? ማምራት እኮ ወይ ሚሚ ውዴ እንዴት ነሽ? ደህና ነኝ። እንዴት ነሽ? ዌልካም። እንኳን ሰላም መጣሽ መብርዬ። እንኳን ደህና ቆየሽ እናታችን። እንዴት ነሽ? አለሁልሽ የኔ ውድ፣ ሁሉ ሰላም እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ቤተሰብ፣ ሀገራችን? ደህና ነኝ እግዚአብሔር ይመስገን። ከሞላ ጎደል ጥሩ ነው። ጸሎት ማድረግ ነው፣ መጸለይ ነው፣ ሜሴጁን ያለ መስማት ያለ ማዳመጥ ነው። በቃ በጸሎት መትካት ነው የሚያስፈልገው። በቃ አዎ ትክክል ነሽ። ትክክል። ተረፈ ሰላም ናቸው? እግዚአብሔር ይርዳል። ሁሉ ሰላም ነው። ሀገራችን ግን አሁን ሙቀት ነው። ግንቦት እንኳን ፀሐይ ነው። ወይዬ አዎ ደህና ነሽ? ይሞቃል። እግዚአብሔር ይመስገን። ሁሉ ሰላም ማሬ። በቃ ከሙንትዬን ጋር እናስተዋውቅሻለን። ከሙንታ ጋር ትተዋወቃላችሁ። አዎ እሙ እባላለሁ። ቆንጆች ወዳችኋለሁ። ትልቅ ክብር አለኝ። በጣም ደስ ትላላችሁ። አንድነታችሁ አይለይ። እናታችን ወይዬ እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ? ላይ ተሰቅላ እኮ ድምጿ በደንብ አይሰማም እኮ መሰላሉ ላይ ወጣ እኮ ነው። ይክሩ ኤክሩት ይሰማል። ዝም በያት ይሰማል። ቀንታ እኮ ነው፣ ቀንታ ነው። ሰማአ ስላለበስኩ ነው። እኔ ወደ ሚሚዬ ታች ማውረድ ነው። ታች ላወርድሽ ነው። አሁን ከእኔ ጋር ተቀምጠሽ የኔ ድምፅ ታውቁታላችሁ መቼም። እኔ የምለው እሙ ሙንታሃ ትገኝ አንቺ አትኖሪም። አንቺ ስትኖሪ ደግሞ ሙንታሃ ትገኝ። ምንድን ነው እሱ? ያው ስራ ጉዳይ ነው። እስቲ ዱዓ እናረጋለን። አንድ ቀን እንድንገኝ ዱዓ እናረጋለን። ስማ ግድ ነው። ያው ግን ያለ መገጣጠም ነው እንጂ አብሽሪ። እኔ ስቀልድ ሙንታሃ የካራ ልጅ ናት። በዚህ አጋጣሚ ሙዬ የምነግርሽ ነገር ሙንታሃ የካራ ልጅ ናት። ካራ አየር ጤና ከባድ ሰፈር፣ ምርጥ ሰፈር ነው። ሰፈሯን በጣም ነው የምወድላት። አዎ እኔም ወደዛ ካራ ነኝ። አንድ አካባቢ ነን። ቤተሰቦቼ ካራ ነው ያሉት። ገርጂ እኮ አሪፍ ሰፈር እኮ ነው ሚሚዬ። ገርጂ ራሱ እኮ ቢስሚላ በጣም የሚወደድ ሰፈር ነው። ገርጂም ቆንጆ ሰፈር ናት። በጣም ደስ የምትል ሰፈር ናት። አዎ በጣም ተለውጣለች። የሶማሌ ሰፈር አዎ በጣም ብዙ ሰው ያለበት ሀገር ሰፈር። አዎ ገርጂ ብዙ ሰው ያፈራች ደስ ይላል። ግን ምንም ሆነ ይቅርታ አድርጊልኝና እኔ ከተወለድኩበት ሰፈር የበለጠ አልወድልሽም። ተገልበጪ እንጂ እኔ እስከ ሰፈር ያስበልጣለሁ ብለሽ ታስቢያለሽ? አዎ እኔ ደግሞ ካራሳን በጣም የምወደው ጨው በረንዳን የተወለድንበት ስለሆነ በጣም ነው የምወደው። አይገርምሽም? በጣም ቀውጢ ሰፈር ነው። እኔ ጨው በረንዳ በጣም ወዳታለሁ። ቀብጬም ተጨመላልቄም ሀገር ያወቁባት ከተማም ያወቁባት ሀገር ስለሆነ በጣም ወዳታለሁ። ጨው በረንዳ በጣም ወዳታለሁ። ካራ ካደግን በኋላ ነው የሄድንበት። እኔ የእሱ ብዙ እንችላለሁ። ስደት ወጣሁበት አለቀ። ኦኬ ግን ያው የተወለድሽበትና ያደግሽበት ሰፈር ያው ጨው በረንዳ። ደስ የሚልሽ ነገር ይክሩ የዛ ሰፈር እንዳለ የቀበሌ ቤት ነበር። ግቢ ውስጥ ብዙ ቤት ነው ያለው እና አንድ ቤት አትይም። አንዱ ቤት ምግብ ካለ አንዱ ቤት ሄደሽ ትበያለሽ። ተሰብስበን ነው የምንበላው። ከድስት ሁሉ ይዘን የምንወጣበት ጊዜ ነበረ። ቤታን ደስ ሲል ደስ የሚል ሰፈር ነው። ጀማው ደስ ይላል። ማሻአላ ወላሂ በቃ ድስቱ ላይ ያለው እንጀራ እንትን ከትበትና በተሰራ ወጣ እንጀራ ከትበታ ይዘን ወጥተን ወይ እንዲያባሩ ከለ ድስት ይዘን ወጥተን እጃችን ከተነ እንደ ድሬዳዋ ማለት እኮ ነው። ጌታ እኔ መቼም አልረሳው። የኛ ቤት ድንቅ ውሾቹ ነበር። አብሮን ይወጡና ይክርዬ ከኛ ጋር አብሮ ነበር የሚበሉ። ከዛ ላይ አብሮ በጣም እንወዳቸዋለን። እኛም ልጆቹ ማንም አይጠየቃቸውም። አብሮ ደስ ይላሉ። ውሾች ራሱ ደስ ይላሉ እኮ እንደሰው ነው። እንደዚህ አብረሽ አድገሽ አሁን እኮ እንደዛ የለም እኮ እንደዛ የድሮ ፍቅር እኮ የለም አሁን። ያስጠላል እኮ። አዎ እውነት ነው። ሁሉ ቦታም አይኖርም እኮ ሁሉ ቦታ አታገኝም።
ደስ ሲል በቃ የሆነ አብረሽ ማለት አንድ ግቢ ሆነሽ መሰዳደብ መናናቅ ደግሞ የተለያየ ብሔር ነው ያለው። እንትን የለንም እኮ በቃ ተሰብስበን አሁን የኛ ጋር ምግብ ካለ የዛ ቤት ልጆች ይመጡና ሰርቀን እናወጣዋለን። ድስጡ ምናምን ከነ ድስጡ ይዘን እንጀራ እዛ ውስጥ እንከትና ይዘን እንወጣለን። እኔ እማዬ ስንት እያባረረችን ድስጡን ይዘን አንድ የጎረቤት ልጅ ነበረች ከእሷ ጋር ይዘን እንወጣና ውጪ በር ይዘጋብናል። በሩ ይዘጋል። ቆርቆሮ ግቢ ነው ይዘጉብና ውጪ ያደርጉናል። እኛ ተሰብስበን ያቺ በርተን እንቀመጣለን። ኳስ የሚጫወቱ ከሆነ ከልጆቹ ጋር እንለካፋፋለን፣ እነካቸዋለን፣ እንሳደባለን። የሆነ ስድቡ ደስ የሚል ስድብ እኮ ነው፣ የሆነ ስድብ አይደለም። ግን አሁን እኔ ኢትዮጵያ ስገባ የድሮ ፍቅር የለም። ሁሉም በሩ ዘግቶ መብላት ነው። ቡና እንኳን አብሮ ከጎረቤት ጋር የሚጠጣ የለም እኮ። አዎ ለምን እንደሆነ ታውቂያለሽ ሚሚዬ? አሁን ሶሻል ላይፉ ምኑ አለ እኮ፣ ግን ምንድነው እንደዚህ ኦፕን አትሆኝም። በነገሮች ቢዚ ትሆኛለሽ። ጠዋት ትወጪያለሽ፣ ስራ አለ፣ ልጅ አለ፣ ትምህርት ቤት አለ። በቃ ሶሻል ላይፉ ራሱ ኑሮ ውድነቱ ራሱ የተለያየ ስራ እንድትሰሪ ነው የሚያደርግሽ። ራስሽን በጣም ነው ቢዚ የምታደርጊው ሚሚዬ። ለዛ እኮ ነው በስማም እኔ ጌታን እማዬ አልኳት። ወይኔ እማዬ እኔስ የድሮ ጎረቤቶቻችን ናቸው የናፈቁኝ አልኳት። ጌታን እማዬ የድሮ ጎረቤቶቻችን ናፈቁኝ አልኳት። ቡና ይፈላል፣ ማንም የለም ቤት ብቻ አባዬ እማዬ እነሱ ሆኖ ነው ቤት ያለ ሰው ብቻ ነው፣ ከውጭ የሚመጣ ሰው የለም። ሁሉም በሩ ዘግቶ ነው የሚቀመጠው። ከባድ ነው። ይሄ ድሮ ሰፈር ዓመት በዓል ሲሆን ደስ ሲል ቁርስ አብሮ ነው ተጠራርቶ የሚበላው። ቡናው፣ ዳቦ ደግሞ ጠላው ምን ወረ በስማ በጣም ምን ታደርጊዋለሽ? ያ ጊዜ እንዲመጣ ለልጆቻችን ምናምን ዱዓ ማድረግ ነው፣ መጸለይ ነው። ወይኔ እሙዬ ይመጣ ይሁን የድሮ ነገር ይመጣል። አይቀርም። አገር ሰላም ይሁን፣ እኛ ሰላም እንሁን። የአፍሽን ፍሬ እኮ ነው ልጆችሽ የሚበሉት። ትክክል። አዎ በቃ የአንቺ ቤዝ ነው የሚወስነው አስተዳደግሽ። አንቺ ባደግሽበት ወይ ነው ልጆችሽን መታሳድጊያቸው። የአንቺ ልጆች ከኔ ልጆች ጋር እንዲዋደዱ፣ እንዲፋቀሩ፣ እንዲተሳሰቡ ታደርጊያቸዋለሽ። ያላቸውን ሼር እንዲያደርጉ። ይህን የመገብሽ ልጆችሽን መታሳድጊ ከሆነ እንደ አቀራረጽሽ ነው። ስትቀርጫቸው እርሳ ስትቀርጩ ነው አይደለ ሹል የሚሆነው። አስተዳደግ ነው። አዎ እግዚአብሔር ያመጣዋል፣ አይቀርም። ምንድነው? ጸሎት ማድረግ ነው፣ ዱዓ ማድረግ ነው። እንደ ቸርነቱ ማለት ነው። የመጣውን አሜን ብሎ መቀበል ነው። በቃ ምንም ማድረግ አይቻልም። እግዚአብሔር ይስማን። እንግዲህ እግዚአብሔር ይጠብቃችሁ። እናንተም ይሄ የመጣብን እሳት እግዚአብሔር ያብርደው። ጥሩ ነገር ይምጣልን። አሜን። ሰላም ይምጣልን። ዋና ሀገራችን ሰላም ሲሆን ነው። አሜን። ሀገራችን ሰላም ሲሆን እኛም ወደ ሀገራችን እንመለሳለን እኮ። ባለው ነገር መስራት እንችላለን። የሆነው ይዘን ሀገራችን ላይ መኖር እንችላለን እኮ። ሀገራችን አደገ በእርግጥ እናውቃለን፣ ግን ሰላሙ ሳይኖር ሀገር ማደጉ ምንም አያደርግልንም። ዋና ሀገሩ ሰላም መኖር ነው። ልክ ነሽ። ሰላም እንዲሆን ነው የምንፈልገው። ሀገር እኮ ህዝቡ ሲኖር ያድጋል። ህዝብ ተገደለ ሀገር ቢያድግ ምን ዋጋ አለው? እውነት ነው። ማለት እኮ ህዝብ እኮ ነው። ነው ቅድሚያ ህዝቡ ሰላም እንዲሆን ለህዝቡ መጸለይ ነው። እግዚአብሔርን አዎ እግዚአብሔር አለ። እግዚአብሔር አዋቂ ነው። በነገሮች ልክ ነው። ምስጋና ይፈልጋል። በቃ ምክንያት አለው። በቃ ይሄ ነገር አፕን ሲሆን ምክንያት አለው። እግዚአብሔር ያለው ነው የሚሆነው። ምልክት ነው። እግዚአብሔር የሚወደውን ሰው እኮ ይፈትናል አይደል እንዴ? ትክክል። ፈተናው ግን ጽናትን ይጠይቃል። በቃ መድኃኒዓለም ሰላሙ ያምጣልን። እውነት ሰላሙ ያፈቀድ እንደ ድሮ በስነሳ ጸሎት። ድሮ እኮ 9 ሰዓት በኢትዮጵያ እኮ ቅዳሴ ሲገቡ ራጉል ታውቂዋለሽ እሙዬ? በደንብ ጓደኛዬ ሱቅ አላት እዛ። ተነስተን እኛ እኮ ትልልቅ እኮ አይደለንም እኮ ወንድሞቻችን ይኖራሉ እንጂ ከነሱ ጋር ቅዳሴ 9 ሰዓት እንሄዳለን። ጌታ 9 ሰዓት ከሌሊት ምንም ነገር የለም፣ ሰላም ነው። ምንም ደስ ሲል ደግሞ